ተመልካቾቻችን እያነሱ ያሉት ጥያቄ አለ። እንደው እኔ ብቻዬን ከምጠይቅሽ ነገ 1 ሰዓት ላይ እነሱም ባሉበት እኔ ገስ ከፍቼ አላቅም እንግዳም እንትንም አድርጌ አላቅም፣ ግን ለመጀመሪያ ይሁንና እነሱም ባሉበት ሀቢባን ባለችበት አንቺም ባለሽበት እንደው አንዳንድ ጥያቄዎችን ግልጽ ብናደርገውና ይህ የሶሻል ሚዲያው ዘመቻ እንደው መፍትሄ የሚያገኝበትን ሁኔታ ብናደርግስ። ነገ አንድ ሰዓት ማለት ስንት ሰዓት ማለት ነው? ነገ በኢትዮጵያ አሁን ባለንበት ይኸው 9 ደቂቃ ነው ያለፈው። ስለዚህ በኢትዮጵያ ሰዓት አቆጣጠር ነው። ያው ለራሴ ላመቻች ፈልጌ ካለች የኔ መምጣት ምንም አያስፈልገውም። ነገ ፎና ቅልቦች ጋር ተገኝሽን ጥያቄ አውዬ አይ ለምን መሰለሽ አንዳንዴ አጣይቃትም ተስፍዬ አንተ አይደለም እኔ ሳይሆን እነሱም ባሉበት አንድ እኔ ልናገር። ስለዚህ ጉዳይ እኔ ብዙ ጊዜ አብራርቻለሁ፣ ተናግሬያለሁ። የሰው ልጅ ላይፍ አለው፣ ህይወት አለው፣ ፋሚሊ አለው፣ ስራ አለው። ኦኬ። እና አሁን የምትጠይቀኝ ጥያቄ ካለ አንተ ስለሆነ የፈለገኝ ለሌሎቹ ስላብራራሁኝ ምንም አዲስ ነገር ስለሌለ እዚህ ቦታ ላይ ኦቨር ኤንድ ኦቨር ተጠይቄ መጀመሪያ ማህሌት ነሽ በሚል ስም ተወንጅዬ አንዲት ማህሌት ትመስያለሽ በሚል ፎርሹር ሆኖ ሰው እኮ ይጠረጠራል። እሺ አይጠረጠርም አይደለም። እሷን ትመስያለሽ ይሰማል። ተቋርጦ ነበር አሁን መጣ ይሆናል። እሷን ትመስያለሽ በሚል ነገር ተብዬ እኔ መጀመሪያ ነገሩን ይሄን ያህል እንዲህ የሚባል አልመሰለኝም ነበር። ማለት አንድ ሰው ጥርስሽ ይመስላል፣ የጆሮ ጌጥሽ ይመስላል፣ የሆነ ነገርሽ ይመስላል ተብሎ ተወነጀለ። ዊች ኢዝ ጥርጣሬ አይደለም። እነሱ ነሽ ነው የተባለው። ነሽ አንቺ እሷ ነሽ፣ ውጪ ያለሽው ዱባይ ነው ተባለ። እኔ አይደለሁም አልኩኝ። ሊሰሙኝ አልቻለም። ከዛ 2 መስፈርት መጣ። መስፈርቱ ምንድን ነው? አንድ የፓስፖርት ምስልሽን ወይ ደግሞ ፓስፖርት ላይ ያለው ስምሽን ለአንድ ሰው ላኪ። ነምበር 2 በአሁኑ ሰዓት ዱባይ እንደሌለሽ ፕሩቭ አድርጊ። ከዛ በኋላ ይሄ ይበቃናል የሚል አይዲዲት ለሀቡ ላኩላት። ስሜን ኢማጂን ፓስፖርት ማለት በጣም ፐርሰናል ኢንፎርሜሽን ያለው ቁጥር ያለው። እኔ ሲጀመር እኔ ኢትዮጵያ አይደለሁም። ፎር ዩር ኢንፎርሜሽን እኔ ኖርዌጂያን ነኝ። እና አሳየሁኝ። አሁን ያለሽው ዱባይ ነው፣ እርግጠኛ ነኝ ዱባይ ነው። እኔ ፐርፊውም ነው ሪቪው የማደርገው፣ ፐርፊውም ሪቪው አደርጋለሁ ሲባል ሰው ከቤቱ ይወጣል፣ ሾፕ ሊያደርግ ምን ሊያደርግ። የተጎዱ ሰዎች አሉ፣ ያዘኑ ሰዎች አሉ። ቤታቸውን ስጠው ንብረታቸውን ሽጠው ለዚህ ጉዳይ ብለው ብዙ መስዋዕትነት የከፈሉ ሰዎች አሉ ብዬ ያንን ኮንሲደር አድርጌ ወጣ። ኦስሎ እንዳለው አሳየው። ፍቄ ኦስሎ እንደሆነ ኮንፎርም አደረገላቸው። ሰዎች ኦስሎ እንደሆነ ኮንፎርም አደረጉላቸው። ኖ ከዱባይ በራ ኦስሎ ገብታ ነው አሉ። ማታ ቤት የሆኜ ላይቭ ገባው። እሺ ትናንትና ዱባይ ከነበርኩኝ ይሄ ሁሉ ፐርፊውም ሪቪው የማደርገው ዱባይ ከሆነ ያን ሁሉ ፐርፊውም ይዤ ወደ ኦስሎ መጣሁኝ፣ 400 ምናምን ፐርፊውምስ። ስለዚህ እኔ አንደርስታንድ ያደረግኩት እነዚህ ግለሰቦች እየፈለጉ ያሉት ማህሌትን አይደለም እኔን ነው። ስለዚህ እኔን የሚፈልጉ ከሆነ ደግሞ እኔ ያለሁት ኖርዌይ ነው። የኖርዌይ ዜግነት ያለኝ ሰው ነኝ። ፓስፖርቴን እዚህ ግልጽ ላድርግላችሁ፣ ለማንም አልክም፣ ለአንተም አልክም። ከአንተ አንድ ነገር ፈልጋለሁ። ፓስፖርቴ ከመላኬ በፊት አንተ ማንኛውም ግለሰብ አሜሪካም ሆነ ጀርማኒያም ሆነ ማንኛውም ግለሰብ ፓስፖርት የመጠየቅ መብት ያለው ላይሰንስ አለ ወይ? ለአንተ ምልክልህ እኔ አሁን ይኸውልሽ እዛ ላይ ዲሲሽን እዚህ እንደዚህ አድርጊ እንደዛ አድርጊ የሚለው ጥያቄ ላይ ስለዚህ አይ ኖርማሊ ልጨርስና ከዛ በኋላ ወደ እንትኑ ከስትገቢ ልጨርስና ስለተጠየቀ ነው። ልጨርስና ከዛ በኋላ ዩካን ቶክ። እኔ እኮ ብዙ እኮ አውርቻለሁ። ለአንተ ማብራራቱ አይደክመኝም። አክብሬ ነው የመጣሁት እንጂ ሀቢባ ራሱ ነግሬያታለሁ። ሰው አለኝ አልገባም ብያት ነበር። እንግዳ አለኝ ብያታለሁ። ስለዚህ እኔ ፓስፖርቷን ታሳይ ነው፣ ፓስፖርቷን ታሳይ፣ ዶኩመንቷን ታሳይ፣ ፓስት 2 years እንዴት እንደነበረች ታሳይ፣ ምናምን ታሳይ። ይሄ ነው። ስለዚህ እኔ ለአንተ ማሳየ ከሆነ እኔ ፓስፖርቴን ማሳየው አላሳይም አይደለም። ህጋዊ ለሆነ ፐርሰን እኔ ሲጠይቀኝ ኦፍኮርስ አሳያለሁ። ዊች ኢዝ ፖሊስ ሊሆን ይችላል፣ ባለው ማንኛውም ግለሰብ የሚመለከተው ሊሆን ይችላል። ለአንተ አላሳይም አይደለም ያልኩ ያለሁት፣ ለአንተም ማሳያለሁ። ግን እኔ ፓስፖርቴን ለአንተ ከማሳየቴ በፊት አንተ ማንኛውም ሰው ፓስ እንዳለውና እንደሌለው ዶክመንቱን ኢትዮጵያም ሆነ የሌላ ዜጋ
የመጠየቅ መብት እንዳለ የሚያሳይ ላይሰንስ ታሳየኛለህ። ከዛ በኋላ እኔ ፓስፖርቴን እልክልሃለሁ። ምክንያቱም ያ ፍቃድ ስላለ ኢንተርናሽናል የሆነ ሰዎቹን ዶኩመንት የመጠየቅ ላይሰንሱ ስላለ ማለት ነው። በተረፈ ግን እኔ ራሴን በየቀኑ ሳብራራ አልኖርም። አሁንም እላለሁ በጣም አዝናለሁ ለተበሉ ሰዎች። ኦፍኮርስ በጣም ነው ማዝነው። እኔ መጥቼ እዚህ ያደረግኩት ነገር የለም። ፐርፊውም ነው ሪቪው የማደርገው። እንተጋገዛለን ማለት ችግር ያላላቸው ሰዎች በሚችለው አቅም ደርሻለሁኝ። በተረፈ ግን አሁንም ደጋግሜ የምለው የፓስፖርት ዶኩመንቴን ለማንም ሰው አልልክም። እኔ ያለሁት ኖርዌይ ነው ብያለሁ፣ ኦስሎ ነው ብያለሁ። እኔን ከፈለጋችሁ በስርዓት ሄዳችሁ ወደ ኤምባሲ በደንብ አድርጋችሁ ይሄ እንደዚህ የምትፈልግ ሰው እዛለች። ባይገርማችሁ እኔ ማለት የሆነ የኛ ባህል ነው ብዬ ነው እንጂ እንዲያውም እኔ ሄጄ እዚህ ያለው ማህበረሰብ ኢትዮጵያውያን ያለው ማህበረሰብ እኔም ከአንዲት ሜቢ ክሪሚናል ከሆነ ሰው ጋር እያመሳሰሉ ስለሆነ ያሉት ህይወቴ አደጋ ላይ ነው፣ ሙሉ የሆነ ጥበቃ ይደረግልኝ ማለት ይችላለሁ። እዚህ ያሉ ሰዎችም ስፔሻሊ ኖሩ ያሉ ሰዎች የኔን ስም እየጠሩ የሚናገሩ ከሆነ ካሁን በኋላ ፔጃቸው ላይ የኔን ስም እየጠሩ የሚያወሩ ከሆነ ዋች አውት። ከዚህ በኋላ እያንዳንዷን ነገር ሪከርድ አደርጋለሁ፣ ስፔሻሊ ኖሩ ያሉ ግለሰቦች። ምክንያቱም እኔ መውጣት አልቻልኩም፣ ትራማይዝድ እየሆንኩ ነው። ሰዎች ከአንዲት ክሪሚናል ጋር አመሳስለውኛል። ስለዚህ እኔ ጥበቃ ያስፈልገኛል ማለት እችላለሁ። የምትከስቱን ሰው እወቁ። ምን እንደምትፈልጉ በስርዓት ተናገሩ። እኔን የምትፈልጉ ከሆነ ነግሬያቸዋለሁ። ስለዚህ ሰው ዝም ብሎ ፓስሽን አሳይ፣ ዶኩመንት ቼክ ሆኖ ማን ናቸው እነሱ? ለማን ነው ማሳይ? ለምን የምትከሱት ሰው ፉል ዶኩመንት አላቸው አይደለም? መሀል ክሰሱ። አይ ዶንት ኖ የት እንዳለች፣ ዱባይ ሊሆን ይችላል፣ ኢሮፕ ሊሆን ይችላል፣ አላውቅም። የእሷን ዶኩመንት ይዛችሁ ነው እንጂ መክሰስ ያለባችሁ። እኔ አንተ መጥቼ አንድ የሆነ ሴራል ኪረር ትመስላለህ ፕሩቭ አድርግልኝ አልልህም አንተ መጥቼ። ስለዚህ እኔ አንተን የምልህ ይሄንን የሚመስል ከሆነ የሆነ ህግ አካል ጋር ሄዳለሁ፣ ፉል ዶኩመንት እሰጣለሁ። ከዛ በኋላ ኢቨን እንኳን እዚህ ራሱ መጥታችሁ ብትጠይቁ፣ አሁን በቀደም ዕለት አንዳንድ ሰዎች ከምትጉላላ ሂደን ብንጠቁም ማን እኔ አልጉላላም። የእናንተ የማህሌትን ዶኩመንት አሁን ለምሳሌ ለኖርዌይ ብትልኩ በ5 ደቂቃ ውስጥ በ1 ሰከንድ ውስጥ እኔ መሆኔንና አለመሆኔ ወዲያው አረጋግጥ። ምናልባት አውዬ ወይ ለምን መሰለህ ፖይንት ይሄ ድግግሞች ስለሆነ ስለዚህ አንተ የምትለው ወጥቻለሁ፣ ቢልዴን ስሜን ልክ ያለው እዚህ ራሱ እርዳታ የማደርገው በራሴ ስም ነው። ብዙ ጊዜ ገንዘብ አስገብቻለሁ። ዊትነስ ያሉ ደረሰኞች አሉኝ። ተስብዬ ሚሊዮን ጊዜ የረዳችበት ትናንትና ለገነት 100 ሺህ ያስገባችበት ደረሰኝ እያንዳንዱ ከፓስፖርቷ ጋር አንድ አይነት ስም ነው። እኔ ማመን የእናንተ መብት ነው። ሳብራራ አልኖርም። ነገ ዊዝ ኦል ሪስፔክት አልገኝም። እሺ 1-2 ጥያቄዎችን ላንሳ። ምናልባት እንግዲህ እኔ አሁን የራሴን እንትን ስሽል እንድወስድ የራሴን እይታ እንድወስድ እንትን የሚለኝና ባነሳሻቸው ጥያቄዎች አሉ። መጀመሪያ ከቅንነት ሲጀመር ይህ ሁሉ በጣም ብዙ ሰው እንትን እያደረገ እሷ ናት እሷ አይደለችም 2 ጎራ ተከፍሎ ነው ያለው። አንዳንዴ በቅንነትም የሆነ ነገሮችን እልባት እንሰጣለን። ከሀቢባ ጋር እንግዲህ 2-3ኛ ዓመታችንን 2 ዓመት 3ኛ ዓመታችንን እያያዝን ያለን አብረን እየሰራን። ስለዚህ ይህን ነገር ስናደርግ ደግሞ አብዛኛው የሰዎችን ጥያቄ ምላሽ እንስጥ በሚል ነው እንግዲህ ብዙ ስራዎችን ስናወርድ ስንሰራ የነበረው። ስለዚህ የዚህንም ያንቺን ፎቶ በየጊዜው ከሚለጠፍ ምን ከሚል አይ እኔ አይደለሁም እኔ ያለመሆኔን ከፈለጋችሁ የሚል ኮንፈርሜሽን ብትሰጪያቸው፣ ከዛ ሲያልፍ ደግሞ እኔን የጠየቅሽኝን ጥያቄ የህጋዊ አካል ነው ወይ ወይንስ ይህንን የመጠየቅ እንትን አለው ወይ ምናምን ነገር ላልሽኝ የመጠየቁ ላይ ሳይሆን እኛ ኖርማሊ ሶሻል ሚዲያ ላይ ያሉ የሚንቀሳቀሱ ጉዳዮችን ለመስራት ከሀቢባ እንግዲህ ሀቢባ እኔ በቅንትን ይኸው አሁን አላቅሽም አይደል? ስለእናንተ እኔ 100% መሰክራለሁ ስለ ቅልቦች ህጋዊነት ከጠረጠረችም ላኪላት ለሷ አይሰሱ። ይሄ ማለት ግን የሰው ፓስ ምናምን ህጋዊ ሳይሆን ስለ ፓሱ ነው እንጂ አይነው ህጋዊ እንደሆንክ ስለ ፓሱ ነው እንጂ የምትሰራውን ኢንቨስትሜንት አይደለም። የምትሰራውን ስራ ሪኮግናይዝ አላደረግኩም አይደለም።
እኔም በተመለከተ ብቻ ከዛ ሲያልፍ ደግሞ ምናልባት ተስፍዬ ግን እኔ አንድ ነገር ሳላስረዳ ከፈቀድክልኝ እሷን ያናደዳትን ነገር ላስረዳክ። ፖላይትሊ ካይንድሊ ከከሌ ጋር ትመሳሰያለሽ፣ እባክሽ ልታስረጅን ትችላለሽ አይደለም የተባለችው። ፎቶ ተለጥፎ ሌባዋ ማህሌት ተገኘች። ሳጂ ማለት ሌባ ማህሌት ናት ነው የተባለችው። ሰው ማንኛውም ሰው ሳታናግሩ ዛዘር ሳይድ ሳያናግሯት የእሷን ፓርት ሳይሰሙ ዳይሬክትሊ ፎቶ አለጥፈው ተገኘች። ማሂ ማለት ሳጂ ናት፣ የምትኖረው ዱባይ ነው። ማሂ ማለት ሳጂ ካልሆነች የምትኖረው ዱባይ ካልሆነ ታንቄ ሞታለው ነው ተብሎ ቪዲዮ የተሰራባት። ለዛ ነው እንጂ ካይንድሊ ፖላይትሊ ብትጠየቅ ለማንም ሰው ፕሩፍ ታቀርብ ነበረ። ካይንድሊ ፖላይትሊ ምንድነው መሰለሽ ሀቢባ ቅድም እዚህ ላይ አቡዬ እኔ ልጨምር ተስፋሽ ተወራሪ አንዴ ልጨርስ ሚኪ አንዴ ልጨርስ። ለቅንድቦች እድል ላውራት። ይኸውልሽ አቡ ምናልባት ቅድም አንድ ሰው እኔን አይደለም ወይን አንቺን አይደለም መታየት ያለበት 74 ሰው አለ ብለናል። ከ74 ሰው ጀርባ ደግሞ ቤተሰቦቻቸው ስለዚህ ይሄን ነገር ፕሩፍ አድርጎ ነገሮችን እንትን ለማለት እኔ የምናገራት እዚህ ጋር የተኮላተፈ አማርኛ ወይንም አንቺ የምትናገሬው እንትን አይደለም መታየት ያለበት። ከዚህ ጀርባ ላይ ከ74 ሰው ጀርባ ስንት ሰው መከራ እየበላን ያለው የነዛን እውነት እናውጣ ነው። ስለዚህ የነዛን እውነት ለማውጣት ደግሞ ይሄ የአንዱን እውነት ለማውጣት አንዱን እየገደሉ አይደለማ። የአንዱን እውነት ለማውጣት ሁለት ሰው እየባጃለን እየገደለ ደሙን እያጠለሸን ሰው በትትና እባክሽ ለእነዚህ ልጆች ስትይ እናንተ እኔ እኮ ስሜን እኮ ሀቢባ ጋር የላኩትን እኮ ስም ማየት ትችላለህ። ሀቢባ ጋር የላኩት ስም አለ ማየት ትችላለህ። የተጠየቀው ግን እሱ አይደለም። ፉል ፓስፖርት አዩ ክሬዚ ፉል ፓስፖርት ማለት ፐርሰናል ነምበር ያለበትን ቁጥሩን የፓስፖርት አይዲውን እንዴት አድርጌ ነው የምልከው? ስሜን እኮ ልክ ያለው ለሀቢባም እኮ ስሜን ልክ ያለው እሱ ልታሳየ ትችላለህ። ችግር የለብኝም። ስሜን ያለው ስሜን እኮ እዚህ ላይ እኮ ዌብካም በስርዓቱ እኮ እኔ ቪዲዮ ከፍቼ የምታይ ሰው እኮ ነኝ። ራሴን እኮ ሀይድ ያደረኩ ሰው እኮ አይደለሁም። ግን ለእኔ የእኔ ዶኩመንት ግን ሮንግ ሰው እጅ ላይ እንዳይወድቅ እጠነቀቃለሁ። አሁን እናንተ ፓስፖርት የት እንደነበርኩኝ ፓስፖርቷ ራሱ ፓስፖርት በራሱ ተመርኖ ፓስፖርቱ ፌክ ነው አይደለም ተብሎ ብለሃል። ስለዚህ ፓስፖርቱን የፈለጋችሁ ደሆል ፓስፖርቱን አንተ አዛኛው ኦፍኮርስ አሁን ወደዛ ልመጣ ነበር። አየሽው እኔ እዚህ ቤት አላወራሁም ስለ ፌክ ነው አይደለም የሚል አላወራሁም። እዛኛው ቤት ላይ ተናግሬያለሁ። አንዳንድ ሰዎች ፓስፖርት ሊሰራ ስለሚችል ካገኘን ይኸውልሽ የዚህን ሀቢባ ምናልባትም እኔ በደንብ ሪስፔክት እንደማደርግሽ ታውቂያለሽ። ብዙ ስራዎችን አብረን እንድስንሰራ ነበረ። ኢቨን እንደዚህ አይነት ምናልባት ሳጂ ካልሆነ ነው በዚህኛው ላይ የእሷን እንትን ስል ነው። አሁን የግለሰቦችን የአንድና የሁለት ሰዎች የቃላት እንትኖችን አይደለም ማየት ያለብን 74 ሰው ጀርባ ያሉ ቤተሰቦቻቸውን ነው። ስለዚህ አስጨርሺ ያንን ነው በጣም ድክምር ነው ታውቂያለሽ። ዛሬ ከታብሽኛና እያደረግን ያለ ነው የነዛ 74 ሰው ጀርባ ያሉ ቤተሰቦችንም እውነት ነው እንፈልግ እያልን ያለ ነው። ስለዚህ በዚህኛው እውነት ላይ አንቺም በቅንነት እኔ የምናገረውንና ሀቢባ የምትናገረውን ሳይሆን የነዛን ሰዎች ቤተሰብ ችግሮችን እንፍታ ነው። አሁን አንቺ ካልሆንሽ ምናልባትም በዚህ ስንከራከር ማህሌት ያለችበትን ቦታ ላይ አካባቢ ያሉ የሚያውቁ ሰዎች ይሄን ነገር ልፍታ እስቲ በቃ እሷ አይደለችም ማህሌት ማለት እቺ ናት ብለው በዚህ ጉዳይ ላይ የነዛን እህት ወንድሞችን ሀቅ ሊያወጡ ጥቆማ የሚሰጡን ሰዎች ሊኖሩ ይችላሉ። አሁን ግን እሷ ናት የሚል ነገር ከመጣ አይደለውም እያልሽ አለመሆንሽን ደግሞ በምን ፕሩፍ እናደርግ? እኔና ሀቢባ የብዙ ሰው ሚስጥሮችን መረጃዎችን የተለዋወጥን የብዙ እህት ወንድሞችን መብቴ እልባት አስፈልገን አማን አስገኝተናል። ያቅማችንን ያልተፈጸሙ አሉ፣ ያገኘንላቸውን ብዙዎች አሉ። ሀቢባ ሚኒመም ከ50 ሰው ባላነሰ ፓስፖርት የሰዎችን ተላልከ ነው አይደል? ሀቢባ አደባባይ ላይ ነው ምንም የማንንም አብረን ስንሰራ የማንንም አሳልፈን እከሌ ማለት እያልን ለሌላ ሰው ውስጥ ያባዛነው ጉዳይ የለም። ያንቺንም እንትን ስንል ነው እንግዲህ አስቢ። ቅድም የጠየቅሽን ነገሮች አሉ። ሀቢባን ስለምታምኛት ለሀቢባ ላክሽ አይደል? ሀቢባ አትሊስት
ናት ወይስ አይደለም የሚል እሷን የማያምኑ ደግሞ ሌላ ሰው የሚያምኑ አካላቶች ስላሉ ለነዛ ሰዎች ፕሩፍ ለማድረግ ይሄ ፐብሊክ እንዲሆን ያንቺን ሌላ እያሳልፉ እንትን ለማድረግ አይደለም። ስለዚህ የእነዚህም ቤተሰቦች ልብ ለማሳረፍ ፍለጋው ወደ ሌላ እንዲሆን ይሄንን ኮንፈርም ብታደርግልን። አንዳንዶች እናያለን የሶሻል ሚዲያ ባህሪ እንዲህ ማድረግ የለብሽም እንዲህ ለምን አባታቸው ምናምን ነገር የሚሉሽ ሊኖሩ ይችላሉ። እኔ እንደዛ ምሰማ እኔ መኖፕሌት የሚደረግ ሰው አይደለሁም፣ አልሰማም። እሱ እኔ በራሴ የቆምኩኝ ማቾ እንደሆንኩኝ ሴት ነኝ። ሰው አለ አላለ እንደዛ ቢሆንማ እስካሁን ድረስ ይሄ ሁሉ ሲከስብኝ ሲመጣብኝ እዚህ አልመጣም ነበር። ስለዚህ አሁን አንተ ሀቢባ ጋር የላኩትን ሀቢባ ልታሳየ ትችላለች። ግን ፌክ መሆኑን እንዲህ መሆኑን አስገብተን እንዲያርገን በምን ታውቃለህ? ሰው ፌክ መሆኑን አለመሆኑን ታዲያ ሰው የማይተማመን ያው እስካሁን ድረስ ኤክስትራ ማይል ሰው ሲሄድላችሁ ሞር እየሄዳችሁ ሞር እየተካሄደ ከሆነ በኋላ ይሄ ፓስፖርት ፌክ ስለሆነ ዲኤንኤ ይታይ ሊመጣ ነው። ሰው በሌለበት ለዛውም ተከሳሽ በሌለበት ከሳሽ በሌለበት። እኔ እኮ አልኩህ እኮ ከመጀመሪያው ጀምሮ ይሄ ሁሉ ስቴፕ የሄድኩት የተጎዱት ሰዎች አንተ ሳትለኝ እኔ ራሴ አስቤ እኮ ነው ሳልባል ለሀቢባ ላኩላት። አልታመንም ኖ ዱባይን ያለችው ዱባይ ከሌለች ታንቄ እሞታለሁ ዱባይን ያለችው ተባለ። ወጣው ኦስሎ እንደሆንኩ አሳየው። ከዛ ምን አሉ? ከዱባይ ወደ ኦስሎ በራ ነው አሉ። ቤቴ ገባው። እንደዛ ቢሆን እስኪ ቤቷ ትግባ ተባለ። ቤቴ ገባው። አሁን ደግሞ ፓስፖርቷ ተባለ። እንደገና ደግሞ ምን ተባለ? 2 ዓመት ዶክመንት ባክ። ይሄ ማለቂያ የለውም። ማለቂያ የሌለው ሀቢባ ያለው እኔ ለአንተ የምልክልህ ሀቢባ ያለው አንተን አላምንህም አይደለም። ሊስን እኔ እኮ ሀቢባን እኮ እዚህ ነው የማውቃት፣ አንተን የማውቃት እዚህ ነው። ሰው በተበሰነ ደረጃ ከሰው ጋር ትረስት ታደርጋለህ። በተረፈ ግን ፓስፖርቴ ላይ ያለውን አልኩ እኮ እኔ ለሰዎች ብር ሳስገባ የማስገባው በእኔ በራሴ አይደንቲቲ ነው፣ በራሴ ስም ነው፣ በራሴ ነው። ስለዚህ ሀቢባ ስሜ አላት። ግን ፓስፖርቱ ግን ዶኩመንት ፓስፖርቱ እራሱ ውስጥ ያለውን እየገለጥኩ ከፈለጋችሁ ግን የምታዩት ግን እሱ ግን ልልክ አልችልም። እዛ ላይ ግን ፒክቸሬና ስለምታዩ ስሜ ያለውን ማየት ትችላለን። ከዛ በኋላ ግን የፓስፖርት ነምበር የት ትራቭል እንዳደረግኩኝ የት እንደሆንኩኝ ግን ማየት ግን አልችልም። እሱን ግን አልክም እያልኩ ነው እኮ አሁን። አልሰማኝም አንተ። ሀቢባ ጋር ያለውን ሀቢባ ልታሳየ ትችላለች። ሀቢባ ጋር ያለው የኔ ፓስፖርት ኖርዌጂያን መሆኔን ከላይ ከዛ በኋላ ውስጥ ደግሞ ፒክቸሩና ስሜ አለ። እዚህ እኮ የሚያውቁኝ ሰዎች እኮ አሉ። ስወጣ እኮ ሰዎች ያቆኛል። እኔ እኮ ጎስት አይደለሁም። በተረፈ ግን ውስጥ ያለው የዛሬ 2 ዓመት ዶኩመንት እንደዚህ ሆኖ ፓስፖርቷ ፌክ መሆኑን ተረጋግጦ ምናምን ግን እዛ ላይ ግን አልደርስም። ይሄ ነው ፖይንቴ። ጥሩ። አይ እኔም እንትን ይሄ የት በረርሽ እዚህ መጣሽ ምናምን ነገር የሚለው ይሄ ፐርሰናል ፕሮፋይል የሆኑ ጉዳዮችን እንድትሄሉን አይደለም የምንፈልገው። ኖርማሊ የአንቺን ፓስፖርት ፎቶ ያለውን ሀቢባ ጋ ያለውን ላኪልን እና ይህንን እኔ ይኸውልሽ ደግመሽ ትልኪልኛለሽ። ኦልሬዲ ካየሁት በኋላ ደልተዋለች። ደግመሽ ትልኪልኛለሽ እንድልክለት ለእኔ ሌላክሽልኝ ፓስፖርት ፎርዋርድ እንዲያደርግበት ደግመሽ ፒክቸሬና ስሜ እኮ ነው እዛ ያለው። በቃ ፒክቸሬና ስሜ ታሴት ፓስፖርት ነምበር የለው። ልላክለታ ፓስፖርት ሲባል የሆነ ለዚህ ጋር ክሊር ላድርግልህ። ፓስፖርት ሲባል ከላይ ያለው የዜግነት የት እንደሆነና ከውስጥ ደግሞ ስሜ ነው። የፓስፖርት ነምበር የለውም። የአይዲ ምናምን የለውም። ፐርሰናል ነምበር የለውም። ስለዚህ አንድ እንደመታወቂያ አድርገው ወሰደው። በቃ እንደ ላይሰንስ ማለት ነው። ይሄንን ነው እንጂ ከዛ በኋላ የዚህ ምናምን ያኛውን ችግር የለውም። ያኛውን ልልክልህ እችላለሁ። እዚህ ራሱ ልልክልህ አሁን ራሱ ልልክልህ እችላለሁ። ስሜን ያለው ስሜን አልደበኩም። ስገባ ራሱ ሳጁታሪስ ሳጂ ማለት ሳጁታሪስ ነው። ከሳጁ የኔ ኮከብ ነው ብያለሁ። ስሜ ነው አላልኩም እኮ አንድም ቀን። ታሲ ይሄ ነው። በተረፈ ግን ፓስፖርቴን ግን እንዳለ እንዲህ ሆኖ ቁጥሩ እንዳለ ፉል ፓስፖርት ግን አልክም። ለምን ሰው በአካል እንዲያገኝ እኔ አንድ መፍትሄ ላምጣላችሁ። አንድ ሰው ሄዶ ኖርዌይ እኛ ትኬት ትችለ ነው ሄዶ በአካል ከፍቄ ኖርዌይ ሳጂ እና የሚሄደው ሰው ተገናኝተው በአካል በአይናቸው አያዩም። ፎቶ ማንሳት ምናምን አይችሉም። ጀስት በአይናቸው ኖርዌይ ያለው እዚህ መጥቶ ለምን አይከሱም? እኔ ትራንስፖርት ላክላቸው ሰዎች ከዚህ ኤሮፕ ላሉ ሰዎች ይምጡና አይክሰሱም። ጥሩ ሀሳብ እኮ በቃ ማን ይሄዳል? የሚሄድ ሰው ትኬት ተሳት ነው። ምንድነው መሰለሽ አቡ ነው እስካሁን ድረስ እህቱን ያው እንዴት ወንድሞቶቻችንን ስናገለግል እንደነበረ
ታውቂያለሽ ብዬ ነው ውስጥሽም ስላለ ነው እንትን የምታደርጊው። እነዚህ ልጆች ማን ነው ለማን የዚህን ያህል እሰማለሁ? አዎ ተስፋዬ ትሰማለህ፣ ግን ነው ለእኔ ብቻ ነው የምትሰማኝ? እንትንክ ሚዩት ነው የሚያሳየው ነው ይሰማ ነበር። ልጆቹም ባሉበት ያው ብዙ ጊዜ ወስደውም እንትን ሲሉ የነበሩ ልጆች ስላሉ አንድ ሁለት ልጆችን ጨምረን እነሱ እነዛኞቹ ተበዳዮችም ምክንያቱም ከዚህ ኖርዌይ ድረስ ሂዶ ያንን ይሄዳለሁ ብሎ ለምን ወንጀለኛ ለምትይዙት 57 ሚሊዮን ያጠፋ ሰው ለምትይዙት ለምን እስከ ዓለም ዳርቻ ለማናቂ አይ ሳጂ ነገሮችን በቅንነት እናያቸው። አሁን አይደለሁም ማለት እኔ ላይ ያለሁት እኔ ነኝ። እሺ እኔ ጫማዬ ላይ ያለሁት እኔ ነኝ። ቅንነት አትበለኝ። እንደኔ ቅን የለም። መርጬ ነው ቅን ሆንኩት እኔ። እሺ ሆን ብዬ ፈልጌ አሁንም ነው የምትናገሪበት ቶሎ አይደለም። እኔ እዚህ ቤት እኛ አብረሽ ስለመጣሽ እናመሰግናለን ሳጂ። ግን አንድ ሰሚኝ ፕሊስ እባክሽ። 3 ሳምንት ሙሉ እንትን ብያለሁ። አይ ነው እኛንም ይኸውልሽ እኛ የምናወራሽ በቃ አቡዬ ይነዋት በህግ ይጠይቁኝ። እሺ እኮ እሺ እኮ እኔም እኮ ያልሽኝን እኮ ለእኔ በህግ ይጠይቁኝ ያልሽኝን እኮ አድርሻለሁ። ስለዚህ እኔ ጨርሻለሁ። በቃ ጨርሻለሁ። ስሚው ከዛ በኋላ በህግ ሂዱ፣ ችግር የለውም። አልክም ይነዋት አልክም። ምንም የምልከው ነገር የለም። አልክም በህግ ጠይቁኝ። እሺ አንዱ ብቻ ቀልቦችን ስሚ። እኔ እያልኩኝ ያለ ለህዝብ ብለሽ ለህዝብ ብዬ ይሄን ያህል እየሄድኩ እንደሆነ ራሱ ሪኮግናይዝ አላደረግልኝም ሀቢባ። አንደርስታንድ ተረድቻለሁ። እኔ የአንተን ስራ ሪኮግናይዝ አድርጌያለሁኝ ብያለሁ። አንተ ግን እዚህ ድረስ ስለመጣሽ እንኳን ኦኬ፣ ግን አትሊስት ብለህ አይደለም እየጠየቅ ያለሁ። ለሰዎቹ ብዬ እንደዛ ነው እየጠየቅኩሽ ያለሁት። ኖ ቢሆን ግን ኤክስትራ ማይል አልተረዳህልኝም። ከትናንትና ወዲያ ያለ ፕሮግራም የራሱ ከተማ ሂጂ ማሳየት የራሱ ለሰዎቹ ብዬ ነው ያለሁበትን አገር። እሺ አንዴ እድል ስጪው ሳጂ፣ ስሞትልሽ ፕሊስ። አንዴ ይናገር፣ እድል ስጪው። ቅልቦች እኮ ምንም አልተናገረም። እድል ስጪው። እንዳልሽው በህግ ይጠይቁሻል። በቃ ዋት ኢዝ ዘ ኔክስት ስቴፕ? እኛም እንጠይቃቸዋለን። በህግ ሄደው በህግ ይጠይቁሻል። መብትሽ ነው በህግ ልጠየቅ ማለት እኮ። ግን አንዴ ስሚው፣ ተስፍዬ ተናገር። እኔ ረጅም አላወራም። ምናልባት ፈቃደኛ ከሆንሽ እኛ በቅንነት ህዝብንም ያሉትንም 74 ልጆቹም ከዛ ጀርባ ያሉ እህት ወንድሞችን ታሳቢ አድርገሽ ለነሱ ስትይ እኔንም በብረቁንም ሌላም አካል ሳይሆን ለነሱ ስትይ ያለውን ነገር ፕሩፍ ማድረግ ብትሞክሪ የሚል እሳቤ ነው እኔ ያለኝ። ከዛ ሲያልፍ ደግሞ እኔ አይደለሁም ካልሽ ነው። ከዚህ በኋላ አሁን ሶሻል ሚዲያ ላይ ሽቶ እየሸጥሽ እንዳለሽ አይቻለሁ እና ያንን ይቅርታ ፎር ዩር ኢንፎርሜሽን ሽቶ ሪቪው ነው የምታደርገው፣ አትሸጥም። ኦኬ ይቅርታ። እሺ ለዚህም አንዴ ይቅርታ በተናገርሽው ነገር እኔ መሄድ እችላለሁ። ቅርብ ነው፣ የ2 ሰዓት መንገድ ነው ለእኔ። አንዴ አሁን ነው የገባው ጃፒ። አንዴ እኔ እየጠበኩኝ ነው። እኔ ሀቡ እንትን አለኝ አንድ ነገር። ኦኬ ቀልቦ ጨረሰ። መጀመሪያ እሱ ይጨርስ። አልጨረሰም። ለችግር ተሰጠው። እኔ ኖርማሊ አንድ ሁለተኛ እኛም ጋር አሁን ኖርማል እዚህ ቤት መተን የተለያዩ ስራዎችን ስንሰራ ተከባብረም ስሙዝ በሆነ ኮሚኒኬሽን ነው እንትን የምናደርገው። እኔ ነው ምናልባት ስናገር አሁንም ከፍ ብዬ ሆቱኝ የተናግሬሽ ከሆነ እንደው ልትረጅኝ፣ አንቺም ደግሞ የሚያናድድ ነገር የለም አይደለም። የሚያናድድ ነገር ሊኖር ይችላል፣ ግን አሁን ከኋላ ያሉትን እያልን ነው ደጋግመን እያነሳን ያለ ነው። መብረቁንም አትይ፣ እኔንም አትይ፣ ሀቢባንም አትይ። እነዛ ምስኪን ደሃ ያላቸውን ከብታቸውን ሽጠው መሬታቸውን ሽጠው ምናልባትም ቤታቸውን አስይዘው ተበድረው በአራጣ ይዘው የመጡና ገንዘቦቻቸው የተበላው እህት ወንድሞችን ሌላ እይታቸው ሌላ የምናስብ ህዝብ ነው የምናገለግለው ብለን የምናስብ ከሆነ ቪዲዮ ማነው ሂዶ ኖርዌይ መኖሯን አይቶ ይምጣና ከዛ ንገረን ምናምን ነገር። እንደዛ አይነት ነገር የሚሆን አይደለም። ልክ እንዳሁን አሁን ይኸውልሽ ለእኔ ስትቅድም ስትነግረን
ላይ አዎ እኮ ሁለተኛ ቅድም አንቺ ስታነሺው የነበረው ነገር አለ። ፓስፖርቷን ልካልኝ አይቼ ኮንፈርም አድርጌያለሁ አልሽ። እሷ ደግሞ ስትነግረን አሁን የፓስፖርቱን ቁጥር አላኩላትም ምስሌንና ያንን እንዴት ነው ታዲያ የእሷ ናሽናሊቲዋ ፎቶዋ ስሟ በስሟ በናሽናሊቲዋ ነው እሷነቷን ያወቅኩት እንጂ ፓስፖርት ነምበሯን ሀይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም እኮ ልክ አይደለም። ነምበሯን አየሁ አለ አልክልህም በቃ አይ በፊት ስትል አዝላኪልኝ ችግር የለውም። እዚህ ጋር እኔ ኖርዌይ ስለምኖር አንድ የኖርዌይ ለምሳሌ የቀን ልቦች ይቅርታ በጣም በእኛ ህግ ፖሊስ ማለታቸው ይናገር ሊያቆይ ትጂ ጨርስ ይኸውልሽ እያልን ያለ ነው። ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይም ቅድም እንዳላችሁት እሰማለሁ፣ እየተቆራረጥኩ ነው። ትሰማለህ፣ ቀጥል። ተስፊሽ ትሰማለህ፣ ቀጥል። አሁን ሚዩት ላይ ነህ። መፍትሄ ይሁን እና ለዛ መፍትሄ የሚሆን ነገር የመፍትሄ ሀሳቦችን በጋራ ተነጋግረን እናቅርብ ነው እያልን ያለ ነው። ስለዚህ ለዚህ ጉዳይ ደግሞ አንቺም አትሊስት በየቦታው ላይ ፎቶሽ እየተለጠፈ ምናልባት ጠቅሞኛል ብለሽ የምታስቢ ከሆነ አይዶን ነው እየጠቀመች ከሆነ ካልሆነ ግን ያንቺም ስም አርፎ እነዛ ልጆችም እውነት ፈላጊ ወንድም እህቶችም ሌላ በቃ ማን ነበረች 57 ሚሊዮን ነው ሳጂ ሳይሆን ማህሌት ሌላው ናት ብለን ሌላ ፍለጋ ውስጥ እንድንሄድ አንቺ ኮንፈርም ልታደርጊ የምችይበትን መንገዶች ብትፈጥሪ ነው። እነሱ የሚያቀርቡት ኦፕሽን ብቻ አይደለም፣ አንቺ የራስሽንም ደግሞ በዚህ በኩል ይሄ መፍትሄ ሊሆን ይችላል የምትያቸው ነገሮች ብታስቀምጭልን የሚለውን ነው የነሱ ልጆች። ልጨርስ ፕሊዝ። ይሄ ጉዳዩ እኔ ስለሆነ ጉዳዩ ይመለከታቸዋል። አሁን ለምሳሌ ተመድ ጉዳዩ ይመለከትሻል። ቆዩ እኔ ልጨርስ። ተስፍሽ አመለከተኝም ለአንቺ እኔ ጥያቄ ስላለኝ ነው ደስ እንደ ሀሳብ የምሰጠው ነገር እሷ ትጨርስና የኔን ሀሳብ እኔ እዛ መብረቁን ቤት የተናገርኩት ነገር ስላለ እሱን እስኪ ለአንቺም ፓስፖርት አምጥታ አሳየች ምናምን ሲሉ ሀቢባ ናት አብራ እንትን እያለች ምናምን ስላሉ እኔ ለአንቺ እንደ እህት በወሬ እኔ ችግር የለብኝም። በወሬ ትባል ነው እኮ እኔ ላቶን ሀቢባ የኔ ሀሳብ እዛ የሰጠሁት ነው። መብረቁ ቤት የሰጠሁትን ሀሳብ ነው እዚህ የሚደግምልሽ። ምንድን ነው ያልኩት? እኔ አላስፈልገኝም ተምራ መሰለኝ ባይ ጉዳዩ የማይመለከተው ሰው አላስገባም። ቤቴ ህግ አለው። ሁሌም ጉዳዩ የማይመለከተው ሀቢባ ሌባ ናት የሚል አካል ጋር የሰረኩበትን ፕሩቭ ያቅርብልኝ። ያልከውን ሰምቻለሁ። ከመጀመሪያው ጀምሮ እኮ እኔ ምንም ፕሩቭ አላረግም ማለት ይችል ነበር። አድርጌያለሁ። የተጠየቁ ጥያቄ እኮ እየሄደ ከፍ እያለ ሄደ። ኦኬ። ስለዚህም ያለሽበት ቦታ አሳይ ተብዬ አሳይቻለሁ። ከዚህ በላይ ግን እኔ የኔን ፉል የሆነ 100% ዶክመንት የፓስፖርት ነምበር ያለበትን የኔን አልክም፣ አልክም ለማንም። እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ክሰሱኝ እንጂ ተከሳሹን ጠርታችሁ እኮ አይደላችሁም ፕሩቭ አድርግ የምትሉ። ይሄ እኮ የሌለ ህግ እኮ ነው። እናንተ ናት ብላችኋል፣ ደምድማችኋል፣ ጠርጥራችኋል አይደለ? እኔም ፕሩቭ በምታደርጉበት መንገድ ሂዱና ፕሩቭ አድርጉ። በተረፈ ለእናንተ እኔ ፓስፖርቴን አልክም፣ ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ቢፈልጉ ስሜን ፒክቸሬን አድርገውታል 2-3 ሳምንት ምንም አይመስለኝም። አሁንም በየቀኑ ማህሌት ቢባል ምንም አይመስለኝም። አሁንም የምለው ማን ነው ስሙ ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት ቅብም የለም፣ ጥላቻኝም የለብኝም። አይሬስፔክትም። መብቱ ነው። እንደፈለገ መናገር ከጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለኩ ደስ ብሎኝ ፐርፊውም ሪቪው ማድረጌ መብቴ ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመነ ያምላል፣ እኔን ያመንን አያምንን። ግን እናንተ የምትሰሩበት ወንጀለኛን የመያዝ ኮምፕሊትሊ ሮንግ የሆነ ነው። እውነት ካላችሁ ደግሞ እኔ ያለሁበት ኖርዌይ ነው ብያለሁ። ኖርዌጃን ኤምባሲ ሂዱ፣ ኢትዮጵያ ሂዱና የማህሌትን ዶክመንት ስጡ። ወይውን ልንገራችሁ፣ የማህሌትን ዶክመንት ሰጥታችሁ ይህች ሴትዮ ኖርዌይ አይተናታል፣ እዛኔ ያለችው ስሟ ሳጂ ይባላል። ለእናንተ እኮ ኢዚ ሆነላችሁ። እንዲያውም ማህሌትን እኮ ስትፈልጉ ልክ እንደ መንፈስ እዚህ ናት ከምትሉ አሁን ቀለልላችሁ።
ስለቀለለላችሁ ሳጂ የምትባለው ማህሌት ናት ምናምን ሰርቃ የጠፋች ኖርዌይን ያለችው ይኸው ዶክመንቷ እሷ ስላለች አረጋግጡልን ብትሉ እኮ በቃ መልስ ታገኛላችሁ። እኔ ኢትዮጵያ ውስጥ ኖርዌይ ኤምባሲ አለ አለ ቆንስላ ነው ያለው። የኛም ይኸውልሽ አሁን የኛም ጥያቄ እኮ ይኸውልሽ መጀመሪያም እንዲዋጭ በእርግጥ ቆይ ብዙ የሚያናድድ ነገር ምናምን ሊፈጠር ይችላል። አንዳንዴ ይሄ የሚነሳውን ነገር እልባት መፍትሄ ለመስጠት እንደው በአንቺ መፍትሄ ሊሆን ይችላል ብለሽ የምታቀርቢው ነገር ምን አለ? ይሄኛው ካልሆነ በምን ኮንፈርም አድርገው እነዛ ልጆችም ወደ ስራቸው አጀንዳ መሆንሽ አንቺም ስምሽ ፎቶዎች በየቦታው ከሚለጠፍ ምን ከሚል እንደው አጀንዳው ቢዘጋ ለዛ መፍትሄ የሚሆን ነገር ካለሽ የሚል ጥያቄ ነው። አሁን ሰማኸኝ መሰለኝ መፍትሄውን አቀረብኩኝ። እስካሁን ድረስ ሪስፔክት አድርጌያችሁ ህዝቡን ሪስፔክት አድርጌ ኮንሲደር አድርጌ 2-3 ጊዜ ፕሩቭ አድርጌላችኋለሁኝ ያለችው። እኔ እርግጠኛ ነን ዱባይ ትናንትና ሞል ላይ አየናት እኮ ነው ያሉት። ሞል ነበረች፣ ስጠራት ሮጠች። እዚህ ዛሬ ጠዋት እዚህ ነበረች ሲሉ ነበሩ አለ ሰዎች። ከዛ በኋላ ወጣሁኝ። ኦስሎ ነው ያለሁት አልኩኝ። ኦኬ ኦስሎ ዛሬ በራ ነው አሉ። እሺ ቤቴ ገባሁ። ያን ሁሉ ፐርፊውም ከየት አመጣሁት? ሪቪው ማድረገው እኔ ፐርፊውም አልሸጥም ሪቪው ነው ማድረገው አልኩኝ። አዩ አሁን ደግሞ ፓስፖርቷን አልክም ለማንም አክል ህጋዊ ላልሆነ አካል አልክም። ይሄ መፍትሄ ነው። ግን ለእናንተ ግን ቀላል ያደረኩላችሁ ምንድን ነው የኖርዌጂያን ቆንስላ ጋር ሄዳችሁ እኔ ነገም የዛሬ እስካለሁ ድረስ ፋሽኑ እስካለኝ ስለ ፐርፊውም እስካወራው ድረስ እዚሁ ነኝ። ደስ ያለኝ ቦታ እየገባው ስፈልግ ጌም የተጫወትኩ ጌም አልጫወትም። ሆነ ስትል ኢንስፓየር ያደረጉኝ ሰዎች ጊፍት እየሰጠው በቃ ልክ እንደማደርገው እንዳሁኑ ፐርፊውም ሪቪው አደርጋለሁ እየገዛው። እኔ ጋር መጥቶ ፐርፊውም የሚማር ሰው ደስ የሚለው ሰው እኔ ጋር ይመጣል። ዳሴት በተረፈ ግን ቆንስላ ካለም ምንም ካለም ይኸው ሳጂ ይኸው በአሁኑ ሰዓት እኮ ሁሉም ነገር እኮ ግሎባል እኮ ነው። ቀላል ኢዚ እኮ ነው። እንዲያውም ለእናንተ ቀላል ሆነላችሁ። እኔ ማህሌት ከሆንኩኝ እኮ ተገኘሁላችሁ አይደል? ለምንድን ነው እዚህ ቁጭ ብላችሁ ከኔ ጋር ነይ አይደል? ወደ ህግ ለምን አትሄዱ? ህግ ላይ ሂዱ። እኔ አሁን ማህሌት ከሆንኩኝ ሹር ከሆናችሁ ኖርዌይን ያለሁት ብዬ ትናንትና አሳየቻችኋለሁ። እንዲህ አሁን ቀለለላችሁ። ስለዚህ በፊት ዱባይ ናት ወይስ የት ናት የነበረውን ጥያቄ አሁን ተመለሰላችሁ። ያለሁት ኖርዌይ ነው። ኖርዌይ ቆንስላ ጋር ሄዳችሁ የማህሌትን ዶክመንት ይዛችሁ ይቺ ሰው እዚህ ቦታ አለች እርግጠኛ ነኝ ብላችሁ በአንድ ደቂቃ ወዲያው እኮ ነው የሚገኘው። እኔ እዚህ ጋር ያለው ሲመጡ የኔ ሂስትሪ ወዲያው ያገኙታል። በዛ መልስ ታገኛላችሁ። እነሱ መጥተው ሲጠይቁኝ ለእነሱ መልስ እሰጣለሁ። ለእናንተ ግን አልሰጥም። ዊዝ ኦል ማይ ሪስፔክት በጣም ይሄንን አላደርግም። ግን ወጥቼ አሁኑ ሾፒንግ ሳደርግ አሳያችኋለሁ። ችግር የለብኝም። በተረፈ ግን ፓስፖርቴን ግን ቁጥሬን የፓስ ቁጥር ያለበትም ፉል ዶክመንት ሌሎቹ ልከው ሊሆን ይችላል። እኔ ሌሎቹ አይደለሁም። በራሴ ነው። እኔ ፋሚሊ አለኝ፣ ቤተሰብ አለኝ፣ ባል አለኝ። ይህንን እንዲህ ተጠይቄያለሁ ስላቸው በጣም ነው የሳቁት። በእውነት እዚህ ያሉ ሰዎች እንደዚህ አይነት ከየትኛው ምን አይነት አሰራር ነው? በጣም ነው ሰው የገረመው። ግን ለእናንተ ኢዚ ሊሆን ይችላል፣ ለእኛ ሀገር ኢዚ ሊሆን ይችላል። የሰውን መብት መዳፈር መንካት ስለለመድን ዲስ ኢዝ ፎርቢድን። እንደዚህ አይነት ጥያቄ ራሱ በጣም ፎርቢድን ነው። ህግ ጋር ነው መሄድ አለባችሁ። ስለዚህ ይህናችሁ ይህንን ነው። ቅልቦች ሪስፔክት አደርጋለሁ፣ ምንም ችግር የለም። እራሱ ማን ነው መብረቁንም ሪስፔክት አደርገዋለሁ። ልክ ነኝ፣ እኔም ልክ ነኝ፣ ሁላችንም ልክ ነን። ስለዚህ በየራሳችን መንገድ እንሂድ። እንጠራሽ አክብረን ስለመጣሽ እናመሰግናለን። እኛ ምን ማድረግ እንዳለብን እንነጋገር። ተስፍዬ ነገ እሑድ ነው፣ ሰኞ ነው። ነገ ኖርዌይ ቆንጽላ ኢትዮጵያ ያለው ሄዶ የማህሌትን ዶክመንት ሰብሚት አድርጎ እዛ እቺ ተጠርጣሪ ኖርዌይ እንዳለች እንጠረጠራለን፣ በዚህ ቲክቶክ አካውንት ነው የምትጠቀመው ብሎ ሊያመለክትልን የሚችል አካል አንተ ጊዜ ይኖርሃል፣ ትችላለህ። አይ ኖርማሊ መጀመሪያ ቆይ እነዛኞቹም ጋር ያላቸው ማስረጃና መረጃዎችን ያሰባስቡና ዝም ብሎ አሁን ብድግ አድርጋሽ የሆነች ነገር አንጠልጥለሽ አይደለም። ማስረጃዎችና መረጃ ቅድምም አንድ በዚህ ጉዳይ ላይ የህግ ባለሙያም ሀሳቡን ሲሰጥ የነበረበት ጊዜ ነበረና
ነው አላሳይም። የራሷ እንትን ነው ኦፍኮርስ፣ ግን ከቅንነት አንጻር ነው ቅድም ስጠይቃት የነበረው። ግዴታም ደግሞ ለሁላችን ቆይ ሳጂ አንቺ ስታወሪ አንዴ እድል ስጪው፣ ረጅም ሰዓት እድል ሰጥቶሻል እና ምናልባት ይሄ ግርግሩ ሁለቱም እኛ ደግሞ እነዛ ምስኪኖችንም በማሰብ አንቺ ያለመሆንሽን ግዴታ በፓስፖርት ብቻ አይደለም በሌላም አንቺ ኮንፈርም ልታደርግልን የምች ያለመሆንሽን እንግዲህ ቅድም እንዳልሽ ቪዲዮ አሳይቼ ቆይ ቅድም ስታነሺው የነበረው ጉዳይ አለ። ሾፒንግ ሳደርግ ምናምን ነገር አሳይቻለሁ ያለሁበትን ግን አካባቢ ስትይ ነበረ መጀመሪያ ላይ። እኔ አሁን እሱን አላውቅም። እነዚህ ልጆች ነው እንትን ሊያደርግበት የሚችልበትን ሁኔታዎችን መፍትሄ ሊመጣ የሚችልበትን ሁኔታ ብታመቻቹ፣ ከዛ ሲያልፍ ደግሞ የእነሱም ጋር ያለውን ማስረጃዎች አሉን ብለዋል። ቅድም ጠይቀናቸዋል እነሱ ጋር ያንንም ሰብስበን ደግሞ እኛም ሌላዎችን እንትን ማድረግ የምንችልበት። አሁን ብቻዬን ሙሉ ሀሳብ የለኝም። ገና ለመጀመሪያ ጊዜ ነው ዛሬ ሶሻል ሚዲያ ቲክቶክ ላይ የመጣሁት። ገብቼ እንትን ብዬ አይቼም አላውቅም። የተቆራረጠ ምናልባት ሲደብር ማታ እንቅልፌ እስከሚመጣ ብቻ ስክሮል ላደርግ እችል ይሆናል እና እንድትሄድ መረጃዎቹ የለኝም። ማሳየትሽን ኖርዌይ እንደምትኖሪ ወጥተሽ ከተማውን ማሳየትሽ ለምሳሌ አሁን ከአንቺ ነው የሰማው። አላወቀም። ደጋግሜ እኮ ብያለሁ። ይኸውልሽ አቡ እኔ እኮ ክሬዲት ለምን አይሰጠኝም እኮ ያልኩት ለህዝቡ ብዬ ይሄን አድርጊያለሁ። አሁን ክሬዲት ያልሰጠሽ ስላላወቀ ነው ተስፍዬ። አሁን ነው በጣም ቢዚ ሆኖ በስራ ቲክቶክ ላይ አልመጣም ነበር። ዛሬ ገና ነው የመጣው። ለዛ ነው እና እሱ ላይ አትፍረጅበት። ከተማውን ማሳየትሽን ኖርዌይ መኖርሽን ማሳየትሽን አላወቀም። እንደዚህ እናድርግና ወደ እልባቱ እንሂድ። ለእነዚህ ልጆች ደግሞ እንዴት አድርገን በምንችለው መልኩ መፍትሄያቸውን እንዴት አድርገን እናፈላልግ እነዛን ምስኪን ልጆች ሀቅ የሚለውን ነገር ደግሞ ያው አሁንም እየተቀናጀን በጋራ ከነዛኞቹም ጋር ሀቢባም በዚህ ጉዳይ ላይ ኢንቮልቭ አድርገሽ በደንብ አድርገን እንሰራበታለን። የእነሱ አለን የሚሉት ነገር ካለ ግን ቢያቀርቡና እንደው ይሄ አጀንዳ ሊዘጋበት የሚችል አንቺም ያለሽን ለነዛ ምላሽም ሰጥተሽ አላቅም። እንግዲህ ከዚህ በፊት ፌስ ቱ ፌስ ተገናኝታችሁ አውርታቸው ከሆነ አላቅም እና በእንደዚህ አይነት መልኩ መፍትሄዎች ተፈልገው ወደ እልባቱ ብንመጣ ሞር የተሻለ ነው ብዬ ነው የማስበው። እልኩንም ተስፍዬ መረጃዎቹን የያዙትን መረጃዎች ይስጡት፣ ይላኩልክ እነሱና እንደነገረችን እሷ ወደ ህግ እንሂድ። ኢትዮጵያ ያለው ኖርዌይ ቆንጽላ ጽሕፈት ቤት ሄደን የማህሌትን ዶክመንቶች አቅርበን ይቺ ሴት በዚህ ቲክቶክ አካውንት ላይቭ ሪከርዷን ምኗን አሳይተን ኖርዌይ እንደምትኖርና እኛ ማህሌትነቷን እንደምንጠረጥር ለኤምባሲ ኢንፎርም እናርግ። ከዛ ኤምባሲ እኮ እዛ ይጠራታል። እሱም ውጪም ሳይሆን ይዛ ያለው ቀላል ታውቂ የለ ሀቢባ፣ ከሰሞኑ ራሱ ሁለት ደብዳቤ ያለ አላስላኩልሽም? ለሳውዲ ኤምባሲ የተጻፈው ኖርማል ይህን ነገር ለማድረግ ይኸውልሽ፣ አሁን የዚህ ፋርዘር ከመሄድ ከሚለው አንጻር ነው እኔ ነገሮችን በቀላሉ መፍታት የሚቻልበትን ሁኔታ የልጆቹንም ችግርና አይናቸውን ትክክለኛው ማህሌት ላይ ማሳረፍ አለባቸው። እሷን መፈለጉና መፈለግ ላይ ነው ሁላችንም መዝመት ያለብን የሚለውን ነገር ነው። ስለዚህ ለዛኛው ደግሞ እነዚህ እህት ወንድሞች አይ እኔ እንደዚህ አይደለሁም ብለሽ ኮንፈርም ልታደርግ የምትችይባቸውን ነው። አንዳንዴ ሁሉም ጥያቄ የሰዎች ፍላጎት ሰፊ ሊሆን ይችላል፣ ብዙ ሊሆን ይችላል። ግን ይሄን ማድረግ እችላለሁ፣ በዚህኛው ደግሞ ኮንፈርም ላደርግላችሁ እችላለሁ ብለሽ እንትን ብትይ ሞር የሚለውን እሳቤ ነው እኔ አሁን ጥያቄ ይዤ ተመሳሳይ ለእኔ አንዳንድ ጊዜ ከፓስፖርት ውጭ አልከኝ አይደለ? ከትናንትና ወዲያ ከተማዬ ላይ ወጥቼ ኦስሎ መሆኔ ራሱ ፍቄ የኖርዌይ ኮንፎርም አድርጎላቸዋል። ያለሁት ኦስሎ ያሉ ልጆች ራሱ ያለችው ኦስሎ ነው ብሎ ኮንፎርም ተደርጎላቸዋል። እስቲ ፍቄ ኖርዌይ ጋር ሼር አድርጉለት እና ኮንፈርም ማድረጉን ይምጣና ይንገራል። ሀቡ እኔም የምኖረው እኮ እዛ ነው። ራሱ ኖርዌይ ነው ያለችው። አዎ ግን ሊያየ አንቺን አናቅሽማ። ፍቄ ኖርዌይ ስለሚታወቅ ሶሻል ቆይ ልንገርሽ፣ እኔ ያለሁት ሌላ ሊያ ትታወቃለች። አቡዬ ሊያ ትታወቃለች። እንደገና ተስፍሽ ዲስፕሊን በሆነው የዚህ ቤት ጋር ጠወጥ ቃላት መጠቀም አንችልም። ዲስፕሊን በሆነው የምንወያዩ ከሆነ መፍትሄ ላይ እንደርሳለን። እስኪመጣ ድረስ አንዴ ሀሳቤን ልንገራችሁ እና ካላስፈለኩ ወርዳለሁ። እኔ ያለሁት አሁን ሌላ ከእሷ ጋር አንድ አይነት ከተማ አይደለንም። እኔ ሳጂን አውቃታለሁ፣ ግን በእኛ ሀገር ህግ ለምሳሌ
ማንም ሰው ኢቨን እኔ ፖሊስ ቢፈልገኝ ወረቀት አምጥቶ ነው የኔን መታወቂያን ላሳየው እችላለሁ፣ ፓሴን ምናምን። ግን መፈለጌን ሲታወቅ ነው። ካለንትን ማሳየት አልችልም። አንደኛ ወረቀት አምጥቶ ነው ፖሊስ ራሱ ፓስፖርትሽን ማየት የሚችለው፣ መውሰድም መንካትም የሚችለው። እና ይሄንን አሁን ያለችሽ የነንበራችንን ሰዎች መብታችንን አናውቅም። እንደናንተ እንደ አውሮፓ እንደምትኖሩት ምን ያህል መብታችሁ ፓስፖርታችሁን ማየት። ለምሳሌ ይኸውልሽ ይሄ እኔ ፓስ ነው ኖርዌጃን ይላል። ይሄንን ማንም ሰው አሁን እዚህ ላይ ሲጽፉ አይቻለሁ። ማንም በብር ተከፍሎ የሚገኝ አይደለም። ይሄ አሁን የኖርዌጃን ያውም ኦልዱ ፓስ ነው። አዲሱ ፓስ ሮዛ ነው ከለሩ፣ ላይክ ኦሬንጅ ሮዛ። ሳንት ሳጂ ካንሼ ዶሃደን አንድ ራሱ ዋርኒንግ እንዳይሰጠኝ ይቅርታ። ያየሽ ፐርሰናል ፓስፖርት ዋርኒንግ ይሰጣል። እኔ አካውንቴ ሴንሲቲቭ ነው። እሺ እንደዚህ ነገር ሶሪ። ይሄኛው አሁን ይሄ ማለት የዜግነት ማለት ነው። ዜግነት ያልሆነው ደግሞ ሌላ ከለር ነው። አለበለዚያ በኢትዮጵያ ነው ያለው ወይ ሌላ የላቸውም። ግን አዲሱ ፓስፖርታችን ደግሞ ሮዝ ፈርገ ነው። የእኔ ስላላለቀ ነው አዲስ አላወጣሁም እስካሁን ስላለው ጊዜው። አዲሱ ግን የሁሉም ሀገር አሁን ተቀይሯል። ከለሩ ተቀይሯል። ምናልባት የሷ አዲስ ሊሆን ይችላል። እና ይሄንን ደግሞ ማንም ማግኘት አይችልም። ይሄ በገንዘብ አውጥታ ነው ምናምን የሚሉት አንደኛ ማግኘት አይችልም። ሁለተኛ ሌላ አንደኛ ነገር ደግሞ በ7 ወር ያቺ ሴትዮ 7 ወሯ ከሆነ እኛ ሀገር የዚህን ቋንቋ ለማውራት 7 ወር አይደለም፣ በ7 ወር መኖሪያ እንኳን ማደር አይሰጣትም ከሪፊውጂ ውጪ ማለት ነው። እንኳን እንደ ሳጂ ደልቷት ብዙ አይነት ሽቶ ገዝታ ለትኖር አይደለም ማለት። እንደገና በሳጂ ባሉት ፊቷን አስቀይራ ነው ምናምን ላለው ልጅ ደግሞ በገዛችሁ እንኳን 57 ሚሊዮን የኢትዮጵያ ወደዚህ ሲቀየር ቢያንስ ከ3 እና ከ4 ሚሊዮን ዴጎሪሽ ሜረንዳን ሳንት ለእኛ ትንሽ ነው ገንዘቡ የሚሆነው። በዛ ገንዘብ ደግሞ ፊት ሰርጀሪ መስራት አይቻልም። ፊት ሰርጀሪ ለመስራት ኢትቢን ላይክ በጣም ኮስት ያደርጋል። አንደኛ ቋንቋ ከሳጂ ጋር በራሳችን ቋንቋ ነው የምናወራው። ፍሉንት ሊኖሽክ ትችላለች። ያለ ማድረግ ደግሞ 7 ወር ብቻ አይፈቅድም። ዱባይ የሚኖር ሰው በአንዴ ወይ ተምራን ነው በኢንተርኔት አሉ አይቻልም። አክሰንት ምናምን ይጠይቃል፣ ዲያሌክት ይጠይቃል። ይሄንን ሁሉ ሳጂ የምትይው ይሄ ሁሉ ነገር መፍትሄ ሆነ። መፍትሄው አንድና አንድ ማየት ደግሞ ከፈለጋችሁ ይሄዳለሁ። አይ ያንቺ ማየትም ለእኛ እንትን በቂ አይሆንም። ለምን እኛ የሚፈለገው ምንድን ነው መሰለሽ? ሄዳ ነው ተብሏል። አሁን አካባቢውንም ስታሳይ ሄዳ ነው ስለተባለ ከዱባይ በራ ነው ሀብታም ስለሆነች በቃ በራ ትልቁ መፍትሄ ይኸውልሽ፣ እኔ ማረጋግጠው ትልቁ መፍትሄ ኢትዮጵያ ያለው የኖርዌይ ቆንጽላ ጽሕፈት ቤት ሄዶ የማህሌትን ዶክመንት ሰብሚት አድርጎ ለህግ አመልክቶ ህግ ኤምባሲ ጠርቷት አረጋግጥ። ኤምባሲ አዎ አይደለችም እስካላለ ድረስ አናምንም። የሰው በቂ አይደለም። በጣም ጥሩ ሀሳብ ነው። እንደገና ደግሞ ሁለተኛ ሌላ አንድ የቆየቀና ልንገራት። ሁለተኛ ደግሞ ከፈለጉ ማለት ነው ከምንም ውጭ የማያውቅ ሰው ተወክሎ ደግሞ እዚህ ሀገር አሁን እኔ ለምሳሌ ብሬን ወይ እሷ ስሜን አጥፍታ ከሆነ እኔም እሷን ሄጄ ሳጂ ማለት እንዲህ ነች እኔም ባልሆን ሌላ ሰው እኔ አሁን ስለማውቃት እኔን አትላኩ፣ ሌላም ፍቃዱ ያላችሁትን የማትላኩ ግን ሌላ ሰው መክሰስም ይችላል። ሳጂብ ተብላ ማህሌት የምትመስል ሴትዮ ብለው ራሱ ከዚህ ሀገር ሆነው ከሰዋት ሄደው ማየት ይችላሉ። ፓስፖርቷን፣ ስሟን፣ ምኗን ፖሊስ ማየት ይችላል። አንድ ሰውም ከሄደ ከራሳቸው ያምጡና መብረቁ ካወቁ መቼስ ብዙ ሰው አለ ኢትዮጵያ እዚህ ሀገር። ችግር የለውም። እናመሰግናለን። አመሰግናለሁ። እኔም ቻው። የሰው ምስክር ምናምን አያስፈልግም። የሚያስፈልገው ኤምባሲ ጠርቶ ኮንፈርም አድርጎ ኤምባሲ ደብዳቤ አይደለችም ብሎ እስካልሰጠ አናምንም። እናንተ እንዳላችሁት ህዝቡ እንዳለው አይደለም። ምንድነው መሰለሽ ኖርማሊ ከዚህ በፊትም መረጃው አንዳንድ ፌድ ሲያደርጉብን የነበሩ ስራዎችን የምታስታውሺ ከሆነ ቁንጽል ሀሳቦችን ይዘን እንሄድና እዛ እናስጀምራለን። ከዛም በኋላ ፌል ያደርጋል የተወሰነ ምናምን ነገር። ስለዚህ አሁን ማግኘት ይቻላል እኮ የእሷንም ጉዳይ ማጥራት በቅንነት ነው እየጠየቅናት ያለ ነው። እሷ ናት ብለን ብዙ ጊዜያችንን ፈጅተን ብዙ ጉልበታችንን ፈጅተን ከዛም በኋላ ለሌላው ትክክለኛውን ማህሌትን ደግሞ ለመፈለግ ኢነርጂያችንን እንትን ከምናደርግ በቅንነት አንቺ ማህሌት መሆንሽን አጣሪልን የሚል ጥያቄ ነው ያቀረብነው። ካልሆነ በስተቀር ኦፍኮርስ እነሱ ያላቸውን ማስረጃዎች ሲሰጡን አሳማኝ አይደለማ። ተስፍዬ አካባቢውን አሳየች፣ አሳማኝ አይደለም። ፓስፖርቴን ደግሞ አልልክም ለህግ አካል ነው ምልከው አለች።
አካባቢውን አሳየችና ወጥታ በላይቭ የኖርዌይን ከተማ አሳየችና ከዱባይ በራ ሄዳ ነው ተባለ። ስለዚህ በቂ ስላልሆነ በቂ ለእኛ ምንድን ነው ትክክለኛ ማንነቷን የሚገልጽ ፓስፖርቷን እንድታሳይ እሷ ፈቃደኛ አይደለችም ማለት። ስለዚህ ፈቃደኛ መሆኑ በህግ ስጠይቁኝ ነው አለች። እናስፈራችሁ ምንድን ነው? አሁን ለምሳሌ እኔ ነገሩ እንዲያም አሁን እኮ ቀለል አይደል ሀቡዬ ማለት በፊት የነበረችበት ቦታ አይታወቅም ነበር ማህሌት። አሁን እኔ ከሆንኩን እነሱ የሚሉት ማለት ነው። ማህሌት እንግዲህ አሁን ኖርዌይ ነው ያለችው። ቀለል እኮ ኤምባሲ ሄዳችሁ እሷን ስትሉ ፖሊስ ራሱ እኔ ጋር ሲመጣ ፖሊስ መሆኑን አረጋግጬ ፓስፖርትሽ ይኸውልሽ ፖሊስ ራሱ እኔ ጋር መጥቶ ቢጠይቀኝ ራሱ ማንነቱን ገልጾ ፓወሩ እንዳለው ተገልጾ ምናምን ነው። ዝም ብለሽ አትጠይቂም። ዝም ብሎ እዚህ ሀገር ላይ እንደዛ አልተለመደም። ስለዚህ እኔም ለፍቄም ራሱ ለቅልቦች የጠየቅኩት አንተ ላይሰንሱ አለ ወይ ኢንተርናሽናሊ ሰዎቹን ፓስፖርታችሁ አምጡ ለማለት ያልኩት ለዚህ ነው። ያንን ላይሰንስ ማየት ስለፈለግኩ። ስለዚህ አሁን እንደሆነ ፓስፖርቴ ዊዝ ኦል ሪስፔክት ብያለሁ። ሌላውን ለእናንተ ብዬ ኤክስትራ ማይል ሂጄ ስራዬን ትቼ አሳይቻለሁ። ፓስፖርቴን ግን አልልክም። ህጋዊ አሁን ሄዳችሁ በኤምባሲ ጠይቁና ህጋዊ በሆነ መንገድ ጠይቃችሁ ያኔ ለህግ አካል እዚህ ላለ ለኖሽ ፖሊቲ ሊሆን ይችላል ዋሬቨር። እኔ ኢትዮጵያዊ አይደለሁም ብያቸዋለሁ። ኖርዊጃን ነኝ። በኖርዊጃን ሲስተም በዚህ አገር በአገሬ ሲስተም ስጠየቅ ለእነሱ መልስ እሰጣለሁ። ይሄ ነው። በተረፈ ግን እኔ ከዚህ በኋላ የትም ቦታ አልገኝም። ስለዚህ ጉዳይ አላብራራም። መጥቼ እንጂ አደርጋለሁ እንጂ የማደርገው ስለ ፒክቸር የመለጠፍ አያሳዝን። ኦልሬዲ ዳሜጅ ኢዝ ዳን ተለጥፎ ስሜ ሲሰደብ የነበረ አሁንማ ያስቀኝ ጀምረዋል። ምክንያቱም የሆነ ሀሳብ ራሱ ያስቀኝ ጀምረዋል። ምሳጅ አንቺማ ሁኔታው ተመችቶኛል አስመሰለብሽ። አይመስለኝም። አሁንም ደግሞ መንገድ ይችላለሁ እኔ በራሴ መንገድ አሁንም ቢሆን ብያቸዋለሁ። አይ ሀቭ ኖ ፐርሰናል ኢሹ። መብረቁን አከብረዋለሁ። ሁላችንም አከብራችኋለሁ፣ ወዳችኋለሁ። ምንም እንትን የለብኝም። የፈለገውን ነገር ማለት ይችላል። በቃ ይመቸው። ግን አሁንም ደጋግሜ የምለው ጥያቄያችሁ ስለ ፓስፖርት ከሆነ አልክም እና ወደ ቀጣይ ሄዱ እንጂ በቅንነት አትበለኝ። ቅን ነኝ ብያለሁ። እኔ በምርጫዬ ነው ቅን የሆንኩት። ቅን ነኝ ብሊቭ ሚ። በቅንነቴ አድርጌያለሁ። በቅንነቴ ግን ፓስፖርቴን አላሳየም። ይሄ ቅንነት አይደለም። ፓስን ማሳየት ይሄ ቅንነት አይደለም። ቅንነት ሌላ ነው። ይሄ ቅንነት ከሆነ ደግሞ ቅን አለመሆን ይሻለኛል። አላሳይም። አም ሶ ሶሪ። ስለዚህ እኛን አቡዬ አንዴ ይሄ መብረቁ የሚባለው ሰውዬ ይምጣና እዚህ ቤት ጥያቄዎችን ያቀርብና ለአንዴና ለመጨረሻ ጊዜ ፈቃደኛ ከሆነ ይጥራውና ቀንቦች ሳጂ እሱ ከሆነ አይደለም ሳጂ ፈቃደኛ ብያለሁ። አሁንም ብያለሁ መብረቁ ላይ ሪስፔክት ፍራሽ የሆነ ቃል እስካልተናገረ ድረስ ምንም ፐርሰናል ኢሹ የለኝም። ማንም ሰው በቤት የተራሽ አንድ ቀን እኔ ራሴ ሰዎች ሊሰድቡ ሲሉ እኔ እንዲሰደብ አልፈልግም። እንዲህ ስላለኝ ራሱ እኔ ሰድቤ አላውቅም በጭራሽ። እኔ ራሴን ፋይት አድርጌ ጨርሻለሁ ብያቸዋለሁ ሰዎች። እኔ ምንም ኖ ሃርድ ፊሊንግ። እኔ መንገድ ላይ ባገኘው ምንም አልለውም። መግባት ይችላል፣ መጠየቅ ይችላል፣ ይፈልገዋል። እስቲ እዚህ ያላችሁ ቤተሰቦች ምናልባት የእሱንም እንትን እንድንሰማ ቅድምም ጠይቄው ነበረ። እዛ 1 ሰዓት አካባቢ ቆይቼ ነው ወደዚህ የመጣሁት። የሚጠይቀው ነገር ካለ እኛም ምናልባት እኔ ነኝ የሌለሁት እንጂ ሌሎቹ ስላለን ብዬ መዳፈር እንትን አልልም። እውነትም ፍለጋ እኛም አቅማችንን ያህል እናግዛለን። ሁላችንም ትክክለኛውን ማህሌት ለመፈለግ አንቺም ከሆንሽ ሌላም ወዮችም ካሉ እንትን እንዳለን ኮመንት አድርጉለትና እንደው ቢመጣና አትሊስት ጥያቄውን ፍላጎቱን ብናውቅ በዛውም እኛም የእሱ አካል የምንሆንበትን እሱንም እናገዝበትን እሱ ሚንስ ሌሎቹ ወክሎ እንትን እየሰራ ስላለ ብጥሩትና እንትን በሉ እስኪ። ጊዜያችንን በጥያቄ ከምናባክን እኔ ህዝቡ እንዳለው ቀጥታ ወደ ህግ ብንሄድና የህግን አቅም ብናሳይ ቀጥታ ኤምባሲ እንኳንም መኖሩን አወቅን፣ እንኳንም ኢትዮጵያ ውስጥ የኖርዌይ ቆንጽላ ጽሕፈት ቤት መኖሩን አወቅን። ሶ ለማመልከት ይቀለናል። መረጃዎቹን ስብስብ አድርገን ሄደን አድሚት አድርገን ኤምባሲው ጠርቶ ራሱ ፓስፖርት አይነቱ ከዚ ኤምባሲ በደብዳቤ እስካላለ ድረስ እኔ አላምንም። እናንተ እንዳላችሁት ኤምባሲ ራሱ በደብዳቤ ሳጂ ማለት ማህሌት አይደለችም ብሎ ኤምባሲ ኮንፈርሜሽን እስካልሰጠ ድረስ እንዳላችሁት
ፓስፖርትም ፌክ ሊሆን ይችላል። እናንተ እንዳላችሁት ገንዘብ ያለው ሰው ፌክ ፓስፖርት ማሰራት ይችላል ብላችኋል በኮመንት። ህዝብ አይሳሳትም፣ ህዝብ ሁሌ ትክክል ነው። ስለዚህ ቀጥታ ወደ ህጉ ወደ ኤምባሲ ብንሄድ ላለው ሁሌም እንደምናደርገው ሚዲያ ላይ አውርተን ምንም ሳናመጣ ስንቀር ወደ ህግ እንደምንሄደው አሁንም ወደ ህግ እንሄድ ባይነኝ እኔ። አሁንም ራሱ ይሄንን ቀላል ሆነላችሁ። እንዲሁም በፊት ከምትጠራጠሩ በዚህ መፍታት ሳንችል ቀርተን ወደ ህግ እንሄድ ነው። ተስፍሽ ያውቃል። ብዙ ሚዲያ ላይ አውርተን ምንም ማድረግ ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው እና እኔ አሁን የምለው ምንድን ነው ወደ ህግ ብንሄድ እና ኤምባሲው ራሱ ጠርቶ የምትኖርበት ሀገር ኤምባሲ ጠርቶ አረጋግጦ ደብዳቤ ቢያመጣልን መሆንና አለመሆኗን እኔ ይቻሉ እኔ አንድ ግለሰብ ነኝ እንዴ ያየው አላየው ምን አመጣለሁ? ፎርጂድ ቢሆንስ እናንተ እንዳላችሁት ምናልባት ሀብታም ስለሆነች ፎርጂድ አሰርታ ቢሆንስ? ስለዚህ እንዳላችሁት በኤምባሲ አመልክተን አቡ ነው የዛችኛዋን ማህሌት ጉዳይ ማስረጃና እኔ ይኸውልሽ አንድ ቀን ከዚህ በፊት በነበረው ማን እንግዲህ ከተበሉት ውስጥም ተደዋውዬ አላውቅም። ቅድም መብረቁ ቤት ብያለሁ። ማንኛቸውንም አላውቅም። ከዚህ በፊት ሲነሳ እንደነበረው አሁንም እንደዛው ይደራጁና ማስረጃና መረጃዎቻቸውን የያዙና እኛም የምንረዳቸውን ነገር እየረዳናቸው መንገዱንም እያሳየናቸው የሚመለከተውን ይህን ጉዳይ የሚያጠራ አካላቶችም ጋር ሄደን ማድረግ የምንችልበትን ወዮችን እንሄዳለን። ሰፊ ነው። አሁን ያን ሂደቶችን ከመጀመር በፊት እንደ እውነተኛ ይሄ ልብሽም ሁለት ቦታ ተከፍሎ ወደዛ ወደዚህ ከሚሆን ከሚል አንጻር ነው። ስለዚህ ብዬ ይቅርታ ስላቋርጡ ተስፍሽ ሀረርጌው በጀጎል በጎ አድራጎት ድርጅት ነው እኮ ጉዳዩን የያዘው እኮ ተስፍሽ ነው በህግ እሱ ነው የከሰሰው እኮ። እኔ በከሰስኩት ነው ሚኪም እንዲከፍል ያስደረግኩትኝ። እኔ በጃጎል ድርጅት በድርጅቴ እነዚህን 57 ሚሊዮን የበላቻቸውን ሰዎች እኔ ያስከስሼ ነው ሚኪም እንዲከፍል ያስደረግኩት ብሏል። እና ጉዳዩን የያዘው በህግ የያዘው ተስፍሽ ሀረርጌው ነው። እሱን አውራ ኦልሬዲ 57ቱን ቢሮ መጥተው እሱ ጋር ምናምን ብሎ ነበረ አናግረው። እሺ ኤኒዌይ መብረቁ የሚመጣ ከሆነ የሚመጣ ነገር አይነት ነገር አልመሰለኝም። ቢመጣ ጊዜ ማባከን ነው እኮ የምናደርገው። ጥያቄ አሁን እንዳለችው ወደ ህግ እንሂድ፣ በቃ መረጃዎቻችንን ሰብስበን ወደ ህግ እንሂድ። እንዳልከው ሰዎቹን እናግዛቸውና ትክክለኛው መንገድ እንጠቁማቸውና ቀጥታ ወደ ህግ እንሂድ። ምክንያቱም ሁልጊዜም ተስብዬ እንደምታውቀው በሀናም ጉዳይ በተለያየ ጉዳይ በሌላም ጉዳይ እንደዚህ ሚዲያ ላይ ጮኸን ምንም ማምጣት ሳንችል ስንቀር ቀጥታ ወደ ህግ እንሄድ ነው አይደል? ስለዚህ አሁን ይሄም ጉዳይ ሊፈታ የሚችለው በህግ ስለሆነ ወደ ህግ እንሄድ። ሀቢባ እንዴት ስም ብቻ አይታ ፓስፖርቷ ልክ ነው ትላለች እኮ። ፎርጂድ ሊሆን ይችላል። እውነታችሁ ነው። ተሳስቻለሁ። እኔም ልክ ላይሆን ስለሚችል ቀጥታ ወደ ህግ እንሂድ። እኔ ስምና ፎቶ ናሽናሊቲን ያየሁት ፓስፖርት ነንበር አላየሁም። ኦኬ፣ ለእኔ የተላከልኝ። ስለዚህ አሁን ቀጥታ ወደ ህግ መረጃዎቻችንን ሰብስበን ወደ ህግ እንሂድና ህግ እንዲጠይቃት እናድርግ። እሺ፣ በጣም እናመሰግናለን ለነበረን ጊዜ ሁሉ። እንግዲህ ወንድማችን ይመጣል ብዬ ጠብቄ ነበር። አይመጣም አልመጣም ብሏል እያሉ ነው ኮመንት ላይ። የምንችለውን ላይቭ ላይ ነገራችን ላይ ፖሊስ ላይ ማንም ሰው መጠቆም ይችላል። እኔ ማይክል ጃክሰን ጎረቤቴ ነው እዚህ እየዘፈነ ነው ብዬ መጠቆም ይችላል ነው። ያ ማለት ግን ነው ማለት አይደለም። ግን ስትሄዱ ግን ተጠርጣሪ አሁን እኮ ተጠርጣሪ ሲገኝ ፖሊስ ጋር ነው እንጂ የሚካሄደው የሚጠረጠረው ሰው ጋር አይካሄድም። አሰራሩ ራሱ እንደዛ አይደለም። እናንተ ናት ብላችሁ ካሰባችሁ ያለሁበትን ቦታ የታወቀ ነው። ሂዶ ወደ ኤምባሲ እኔ ዶክመንቴን ሌክቲሜት ላልሆነ ሰው አላሳይም፣ ለማይገባው ሰው አላሳይም። ከዛ በኋላ በእኔ አንድ ነገር ቢፈጠር አንድ ነገር ቢሆን ተጠያቂው እኔ ነኝ። ስለዚህ እናንተ ራሳችሁም አንድ ሰው መጥቶ ማስረጃ ይሄ እኮ ለዚህ ነው የምትበሉት። እሺ ይሄን ያህል ብርም የተበላችሁት ለዚህ ነው። የሆነ ነገር ስትሰጡ ያ ሰው ማስረጃ እንዳለው በትክክለኛ አካል ያ እንደሆነ ስታውቁ ነው ፓስፖርት፣ መታወቂያ ምናምን የሚሰጠው። አለበለዚያ ማንነታችሁን ነው እየሸጣችሁ ያላችሁት። በእናንተ ስም ፓስፖርት ሊሰራ ይችላል። እኔ ፓስፖርት ለሱ ብልክለት በእኔ ፓስፖርት ሌላ ሰው ሊገባበት ይችላል። በሌላ ፎርጅድ ሆኖ ለሌላ ሰው ሊሰራ ይችላል። ከዛ በኋላ እኔ ምን ልሆን ነው? ይሄ አይደንቲቲ እኮ ነው ሉዝም አድርገው። ይሄንን ነገር እኮ ነው በቅንነት የሚባለው። በቅንነት ተብሎ ራሱ ሲጠይቅ እናንተ በቅንነት ብላችሁ የምትጠይቁትን ራሱ ማወቅ አለባችሁ። በቅንነት ይሄ በቅንነት ውጪ አሳይ ቢለኝ ኦፍኮርስ በቅንነት
እኔ ቤተሰቤን አደጋ ላይ ጥዬ በቅንነት ፓስፖርቴን ስልክ ለሱ አይባልም። ኢትዮጵያውያን በእናታችሁ እያደግን እሺ፣ ሀበሾች እያደግን የምንጠይቀው ነገር እያሰብን ከአንድ ሰው ዲማንድ የምናደርገው ነገር ምን ያህል ሪስክ አለው ብለን እያሰብን መሆን ያለበት እንጂ ዝም ብለን ኦኬ ተብሎ አይደለም። እና ለዚህ ነው እኔ የማላሳየው እንጂ የተበሉት ሰዎች ስላሰብኩ እነሱ ስላሳዘኑኝ በእነሱ ጫማ ላይ ሁኜ ሀዘናቸው ስለገባኝ ጨርሰናል። አበባ ከናት ጨርስ ወንድሜ፣ ጉዳዩ እኮ ተዘጋ። በቃ በህግ ልንሄድበት ነው። ቅንብቦች ሁላችንም በህግ ልንሄድበት ነው። በቃ ተዘጋ። እዚሁ ነኝ፣ የትም አልሄድም። ሴም ሪቪው አድርጋለሁ፣ ፐርፊውም እንትን አድርጋለሁ። ፒክቸር አሁን ተነስቶ ከዚህ በኋላ ለአንድ አመት ያህል ብሰደብ ምንም ችግር የለብኝም። እኔን ስለማይመለከት ማህሌትን ነው እየሰደቡ ያሉት ብዬ ስለማስብ ምንም አይመስለኝም። ኤምባሲ ማረጋገጫውን ሲሰጥ እኮ ሁሉም ሰው ይቅርታ ይጠይቅሻል። ያን ኦልሬዲ አይ ፎርጊቭ ዘም አቡዬ፣ በእውነት ምንም ቂም የለብኝም። እግዚአብሔርን ከማንም ቂም የለብኝም። ይቅርታ ማልጠይቅ ኦልሬዲ ይቅርታ አድርጌላችኋለሁ። ምን የሚያደርጉት ነገር የለም። ችግር የለውም። እና ፈና በሎ አቡዬ፣ የኔ ቆንጆ ነገሮች አለው። እንግዶች አሉኝ። ይመቻችሁ። መልካም ጊዜ። እናመሰግናለን። አክብረሽ መተሽ ጥያቄያችንን ስለመለሽልን እናመሰግናለን። እንግዲህ በህግ እንሄድበትና መጨረሻውን ለህዝቡን እናሳውቃለን። ቴንኪዩ። እሺ ሰውዬ ጌማ ትጫወቱም ብዙ ነገር ሊወራ ይችላል። ላወራሽ ፈልጌ ነበረ። ሄደች። እኔያው ሳጂ ሰንበዲ ይህንን ጉዳይ አንስቶታል። ያው አንዳንድ ሰዎች ምንድን ነው የሚያደርጉት? ምንም ሊሆን ይችላሉ፣ ግን ከህዝቡ ጋር ካላተሙ በኋላ አንዳንዴ ላላ ብሎ ለህዝብ ነገሮችን አንቺ ምንጮት በማይነሳሽ መንገድ ማሳየቱ ተገቢ ነው። ያሳየሽውም ነገር አለ፣ እያየን ነው። ቀሪውን ደግሞ በህግ ሁሉም ሰው እንዲሄድበት ዋናው ነገር። ስለዚህ ሴትዮ መረሳት የለበትም። ያሳየችው ሁሉ በቂ አይደለም። ከተማውን አሳየች በቂ አይደለም። ፓስፖርት ለሌላከች በቂ አይደለም። ፎርጂ ሊሆን ይችላል እና ሀቢባታል። ስለዚህ ትክክለኛው መንገድ በህግ እንሄዳለን። ኤምባሲ ቆንጽላ ጽሕፈት ቤት ያመለክታሉ። ከዛ በኋላ ኤምባሲ የምትኖርበት ሀገር ኤምባሲ ይጠራትና አይቶ ከሆነች ነች ብሎ ያጋልጣል። ኤምባሲ ካልሆነች አይደለችም ብሎ ይፋ ያወጣል። ስለዚህ የዛኔ ነው የምናምነው ሁላችን። ገባክ? ትክክል ነው። ሀዊ ያለው ነገር ያ ነው። ሳጅዬ ያው እኔ ከማህሌት ይፍራሿ ምንም አይነት የወለድኩት ልጅ የለኝም። እኔ እንደዚህ አድርጋኝ አይኗን በአይኗ ባሳያትማ በጣም አሪፍ ነበረ። ግን እንደዚህ አድርጋኝ። ለማንኛውም ሳጅዬ እንደዛ ስትይ ስለሰማሁሽ ነው። እና ይህ ብለው የሚያወሩት ወሬ ነው። በሬ ወለደ ወሬ። ያው ቲክቶክ ላይ ያለ ነው። ብዙም አትበሳጪ። ያለውን ነገር ህዝቡ ማወቅ የሚፈልገውን ነገር ላላ ብለሽ ሳትረበሽ ማሳየት ዋናዋን። አንተ ሲንግል ነህ አይደል? ወይ ከማህሌት ልጅ አለው ቢባል ምንድነው ችግሩ? ይባላል። ትዳርክ አይፈርስም። ሚስትክ ሰምተህ አትቀየምክ። ምን አገባክ ሲወራ? አይ ፊውቸሪቲ ይበላሻል። ፊውቸሪቲ ለምን ብለው ካላመነችክ ትቅራ፣ ገደል ትግባ። ፊውቸር የምትመጣዋ ሴት የሚዲያን ወሬ ከሆነ የምታምነው አንተን ካላመነች ገደል ትግባ። እሺ አቡዬ፣ ሲጀመር አንቺ ነሽ። እኔ ብዙ ነገር እባላለሁ። ባሌ እኔን ነው የሚያምነው ወይስ ሚዲያን? ሀቢባ እንደዚህ ይባላል። ባሌ እኔን ካላመነ ሚዲያን ካመነ ይሄድ ወደ ሚዲያው። የሚያዋጣውን ይምረጥ፣ ወይ እኔን ወይ ሚዲያውን አይደል? ያንተ ሰው ነው ሊያምን የሚገባው እንጂ ወደፊት የምትመጣዋ ሴት ሚዲያ ላይ የሚወራውን ወሬ ሰምታ ከፈራች ቅርባት። በቃ እሱማ ልክ ነሽ። ያመነ ይድናል ነው ሀሳቡ። አቡዬ ከሰኞ በኋላ እንችላለን። ከሽ ጋር አሁን መቼ ነው የምትወልጂው? አንቺ አትወልጂም እንዴ?